ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ የምጽአቱ ድምጽ ነው። ድንቅ ፍጻሜ የምጽአት ድምጽ ነው። እኔ ለምጽአቱ ድምጽ ነኝ የሚል መሪ ቃል አለን። ዓላማችን ዘመኑን መዋጀት ነው። ቅዱሳን በዚህ ዘመን ላይ በዚህ ዘመን እንዳለ ሰው እንዲነቁ እንዲነቃቁና ለጌታ ቀን እንዲዘጋጁ ማድረግ ነው። በሚኒስትራችን በምሳያ ፎር ኦል ኢንተርናሽናል ሚኒስትሪ የሚዘጋጀው የድንቅ ፍጻሜ ቴሌቪዥን ፕሮግራም በዩቲዩብ በድንቅ ፍጻሜ ዩቲዩብ እና እንዲሁም ደግሞ በጀምም ቴሌቪዥን ይተላልፋል። በጀምም ቴሌቪዥን ቅዳሜ 12 ሰዓት ላይ በመደበኛነት፣ በድጋሚ ደግሞ ሰኞ ጠዋት 3 ሰዓት ላይ ይተላልፋል። እንዲሁም በድንቅ ፍጻሜ ዩቲዩብ ሁሉ ጊዜ ሳምንቱን ሙሉ የሚተላለፉ ፕሮግራሞች አሉ ማለት ነው። ጌታ ቢረዳን ደግሞ ወደፊትም በጣም አስተማሪና ጠቃሚ የሆኑ አካሉን የሚያንጹ ፕሮግራሞች እንጨምራለን። በወቅታዊ መረጃ ላይ መጥቻለሁኝ። ወንድማቸው አገልጋይ ያሬድ ነኝ። ዛሬ በአሜሪካና በኢራን መካከል ስለተፈረመው የሰላም ስምምነት ወይም ተኩስ አቁም የማቆም ስምምነት አንዳንድ መሰረታዊ ነገሮችን ለማየት እንሞክራለን። እንግዲህ ከብዙ እልቂት በኋላ፣ ከብዙ ግድያ፣ ከብዙ መፍረስና ጥፋት በኋላ ኦልሞስት ከ100 ቀናት ቆይታ በኋላ እንግዲህ በትናንትናው ዕለት ጦርነቱ ማብቃቱ ተበስሯል። በእርግጥ ጦርነቱን ማቆም አስቀድሞ ያበሰሩት ዋነኛ አደራዳሪ የሆኑት የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ ናቸው። እሳቸውን ተከትሎ ግን ዶናልድ ትራምፕን የቀደማቸው ማንም ሰው አልነበረም። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለመላው ዓለም ሕዝብ በተለይ ለመካከለኛው ምስራቅ ሕዝቦች እንኳን ደስ አላችሁ ብለዋል። በትሩዝ ሶሻል ፕላትፎርማቸው ሺፕስ ኦፍ ዘ ወርልድ ስታርት ዩር ኤንጂን ሌት ዘ ኦይል ፍሎው ብለዋል። እዚህ ለወራት በሆርሙዝ ባህር ላይ ሲጠባበቁ የነበሩ መርከቦች አሁን ሞተሮቻችሁን አሙቁ፣ እንደ ቀድሞ ዘይቶች መፍሰስ ይጀምሩ ማለት ዶናልድ ትራምፕ አብስረዋል ማለት ነው። እንግዲህ በዚህ እጅግ በጣም ሲጠበቅ በነበረው በጣም ደም አፋሳሽ በሚባል የ21ኛው ክፍለ ዘመን ከባድ ጦርነት ተብሎ የተሰየመ የአሜሪካና የኢራን እስራኤልን ጨምሮ ማለት ነው። ይህን ጦርነት እንግዲህ በዚህ ሁኔታ ሊያበቃ እንደሚችል የተበሰረ ብስራት አለ ማለት ነው። እንግዲህ ክቡራንና ክቡራት ተመልካቾቼ በዚህ እጅግ በጣም ታሪካዊ ነው በተባለለት በዚህ ስምምነት ላይ ያው እንግዲህ ልዩ አይነት በጣም ልዩ ስሜቶች ተፈጥረዋል። ልዩ የዓለም መሪዎችም የራሳቸውን የተለያዩ ምልከታዎች አስቀምጠዋል ማለት ነው። እንግዲህ አሁን የተደረሰበት ኤምኦዩ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ወይም የመግባቢያ ሰነድ የሚባለው ነው። ይሄ እንግዲህ ከ100 ቀን በላይ ደም አፋሳሽ የሆነ ጦርነት ለማስቆም ኢራን መስማማቷን ፍላጎቷን በመግለጿ ምክንያት የአሜሪካ ወረሪ ስትፈልገው የነበረው ነው። ዶናልድ ትራምፕ በተለይ በጣም ሲፈልጉት የነበረው ነገር ነው ማለት ነው። ይህ ስምምነት በሁለቱም ፈቃደኝነት ከተገለጸ በኋላ እንግዲህ የፊታችን አርብ በስዊዘርላንዷ ከተማ ጄኔቫ ኦፊሻሊ ይፈረማል ማለት ነው። ከዛ ውጭ ዝርዝር ሁኔታው ገና በቀጣዮቹ 2 ወራት ወይም 60 ቀን የሚወሰን ነው የሚሆነው ማለት ነው። እንግዲህ በዚህ ስምምነት መሰረት የመጀመሪያው ነገር የአሜሪካ መርከቦች ከሆርሙዝ ሰርጥ ላይ ወይም ወሽመጥ ላይ ሙሉ በሙሉ እገዳቸው ማንሳታቸውና ለቀው መሄዳቸው ነው። ይህ ብቻ ሳይሆን በሆርሙዝ ላይ ያለምንም ቀረጥ ያለምንም ታክስ ወይም ክፍያ የትኛውም የዓለማችን መርከቦች በነፃነት ነዳጅና የተፈጥሮ ጋዞችን ማመላለስ የሚጀምሩበት ሁኔታ ነው የሚፈጠረው። እዚህ ዶናልድ ትራምፕ እንግዲህ ለዚህ አስቸኳይ የሆነ መመሪያ ሰጥተዋል። በሆርሙዝ ላይ የቆሙ የአሜሪካ የጦር መርከቦች ቦታውን ለቀው እንዲሄዱ ማለት ነው። ስለዚህ ያለምንም ቀረጥ ያለምንም ጫና ያለምንም እጀባ በነፃነት መርከቦች ልክ እንደቀድሞ በሆርሙዝ ላይ ይመላለሳሉ የሚል ነው። እንግዲህ ይሄ ዋነኛ ጉዳይና ቀዳሚ ጉዳይ ሆኖ ይሄ ከፍተኛ ዓለም ላይ የተፈጠረውን የኃይል አቅርቦት ወይም የነዳጅ ቀውስ እንደሚያደርገው ታምኗል። ይህም ስምምነት መደረሱ እንደተረጋገጠ ከፍተኛ የነዳጅ የድፍድፍ ነዳጅ ዋጋ መቀነስ ታይቷል ማለት ነው። እንግዲህ ይህን ተከትሎ ወደ
ምናልባት ወደ 500 ቢሊዮን የሚጠጋ ዶላር የሚጠጋ የኢራን በተለያዩ ሁኔታ የተያዙ የኢራን ሀብቶች አሉ፣ ፍሪዝ የተደረጉ እነዚህ በአሜሪካ ብቻ ሳይሆን በተለያዩ አውሮፓ ሀገሮች ጭምር ነው። እነዚህ እንደሚለቀቁ ዶናልድ ትራምፕ ቃል ገብተዋል፣ ወይም ቶታሊ አንፍሪዝ ይደረጋሉ፣ ይለቃሉ። እንግዲህ አሜሪካ ብቻ ሳትሆን ፈረንሳይ፣ ጀርመን፣ እንግሊዝ፣ ሌሎችም ሀገሮች በሙሉ በኢራን ላይ የጫኑትን የተለያዩ ማዕቀቦች እንደሚያነሱ ቃል ገብተዋል ማለት ነው። እንግዲህ ይህ ስምምነት በዋናነት ሙሉ በሙሉ ጦርነት ማቆም ወይም ተኩስ ማቆም እስከ መጨረሻ ዘላቂ የሆነ ጦርነትን የማቆም ስምምነት ነው የተባለው። ነገር ግን ይህ ስምምነት ሊባኖስን ይጨምራል። ሊባኖስ ማን አለ? ሂዝቦላ አለ። እዚህ የኢራንን የኃይል አጋሮች ወይም ደግሞ አክሲስ ፓወር የምትላቸውን እነዚህን አካላት በሙሉ የሚያጠቃልል ነው። በሁሉም አቅጣጫ ጦርነትን የማቆም እና እስከ መጨረሻው ድረስ ዘላቂ የሆነ ጦርነት የማቆም ስምምነት ነው ተብሎ እየተፈረመ ያለው ማለት ነው። ሁለቱም ፓርቲዎች ማለትም በአሜሪካም በኢራንም በኩል ግዴታቸው ሙሉ በሙሉ በቀጣዮች 60 ቀናት ሲወጡ የመጨረሻው ፋይናል የሆነው ስምምነት ይፈረማል ተብሎ እየተጠበቀ ነው ያለው። እንግዲህ በዋናነት የዚህ ጦርነት ዋነኛ መንስኤ ኢራን የኒውክሌር ባለቤት መሆን ያለባት የሚል ነው። ይህን ተከትሎ ከዚህ ስምምነት በኋላ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ያሉት ነገር ምንድን ነው? ኢራን ሙሉ በሙሉ የኒውክሌር ባለቤት የማትሆንበት ስምምነት ላይ ደርሰናል ብሏል። ይህ ብቻ ሳይሆን አሁን የደረስንበት ስምምነት ለመካከለኛው ምስራቅ ለ50 ዓመት የተረጋገጠ ሰላም ሊሰጥ ይችላል ብለው ጄዲ ቫንስ ሀሳባቸውን ገልጠዋል ማለት ነው። እንግዲህ መቼስ የለማንም ሰው አስደሳች ነው። ሰዎች እየሞቱ ነው። አገራት ላይ ኢትዮጵያን ጨምሮ ከፍተኛ የትራንስፖርት ጭማሪ አለ። ትራንስፖርት ሲጨምር ደግሞ ሁሉም አይነት ሸቀጣሸቀጥ የቤት ኪራይን ጨምሮ ሁሉም ነገር ነው የሚጨምረው። እነዚህ ነገሮች በሙሉ በእያንዳንዱ ዜጋ ላይ ተጽዕኖ ማምጣታቸው የማይቀርና ሁላችን በተጽዕኖ ስር ስላለን ከዚህ የተነሳ ይሄ ጊዜያዊ ሰላሙ አስፈላጊ እንደሆነ ይታመንበታል ማለት ነው። ዞሮ ዞሮ ይህ ስምምነት እንግዲህ በቀጣዮች 60 ቀናት ላይ ዲቴይል ወይም በዝርዝር ተሰርቶ ፋይናሊ የሚፈርም ሁለቱም ሲግባቡና ሲስማሙ የሚፈርም ነው ማለት ነው። እና ያም ሆኖ ግን ይህ ስምምነት ተግዳሮቶች ወይም ትሬትስ የሉበትም ወይ ነው ጥያቄ። አሁን ተግዳሮቶች ለዚህ ስምምነት ተግዳሮት ሊሆኑ ይችላሉ የሚባሉ ነገሮች አሉ። እነሱን አንዳንድ ነገሮች አነሳላችኋለሁ። አንደኛ አሜሪካ የምትፈልገው የኢራን የኒውክሌር ባለቤት አለመሆንን ብቻ ሳይሆን የኢራን የሚሳይል ምርት መቆም ትፈልጋለች። እዚህ የኢራን የሚሳይል ፕሮግራም መቆም አለበት። ይህ ብቻ አይደለም። ኢራን ለማንኛውም አክሲሶች ወይም ደግሞ የጦር አጋሮቿ ምንም አይነት የመሳሪያ አቅርቦት ማቅረብ ወይም ደግሞ መስጠት የለባትም። ለሐማስ፣ ለሂዝቦላ፣ ለሁቲ፣ ለኢራቅ ሚሊሻ፣ ለማንኛውም ታጣቂ ቡድን ምንም አይነት ጦር መሳሪያ ማቅረብ የለባትም የሚል የአሜሪካ ጽኑ ፍላጎት አለ። ጉዳዩ ኒውክሌር ብቻ አይደለም ማለት ኢራንን በተመለከተ የሚሳኤል ፕሮግራሟም ጭምር እንዲቋረጥ ይፈልጋል። ሌላው በጣም ከፍተኛው ስጋት እስራኤል ከሊባኖስ ጋር ያላት ጉዳይ ነው። እስራኤል ከሊባኖስ ወደ 5% የሚሆን የሊባኖስን ቦርደር ዘልቃ ገብታ አጠቃላይ 5% የሚሆነውን ቦርደር ተቆጣጥራ ያለች እስራኤል እና እስራኤል ከሊባኖስ አልወጣም ብላለች። ስለዚህ እስራኤል ከሊባኖስ ባልወጣችበት ሁኔታ ይሄ ስምምነት ሊባኖስን ያጠቃልላል የሚለው በዋናነት ተሰምሮበት እያለ በምን ሁኔታ ነው ፍጻሜ የሚያገኘው? ምክንያቱም እስራኤል ከሊባኖስ ካልወጣች ድረስ ሂዝቦላ መተኮሱ አይቀርም። ሂዝቦላ በተኮሰ ቁጥር እስራኤል ተኩሳለች። ዋነኛው አደጋ የዚህ ትልቅ ተግዳሮት እየሆነ ያለው ነው። እንግዲህ እስራኤል መከላከያ ሚኒስትር እስራኤል ካትዝ ምን ብለዋል? እስራኤል ከያዘቻቸው የሊባኖስ ግዛቶች አትለቅም ብለዋል። በዚህ ምክንያት ኢራን ተኩሳለሁ ብትል ማለት እስራኤል ከሊባኖስ ባለመውጣቷ ኢራን እስራኤል ላይ ብትተኩስ በሙሉ ኃይላችን ኢራንን እንወጋታለን ብለዋል። እሳቸው ብቻ ያሉም የብሔራዊ ደህንነት ኃላፊው ኢታማር ቤንጋቪር ደግሞ የትራምፕ ስምምነት እስራኤል ላይ አይመለከትም ብለዋል። ስለዚህ ሂዝቦላን ዲስማንትል እስክናደርገው እስክናፈራርሰው ሙሉ በሙሉ ትጥቅ እስኪፈታ ድረስ አንለቅም ከሊባኖስ የሚል የእስራኤል ጽኑ አቋም አለ። እዚህ እንግዲህ የዚህ ስምምነት ሌላ ተግዳሮቶች ይሄ ነው። እስራኤልና ሊባኖስ መካከል ወይም ሂዝቦላ መካከል ያለ ጉዳይ ነው። እንግዲህ ሁለት ይሄ በተበሰረበት ጊዜ እንኳን ተኩስ ልውጦች ነበሩ። እስራኤል ወደ ሂዝቦላም ተኩሷል። እስራኤልም ደግሞ ሂዝቦላ በተኮሰ ቁጥር ወደ ሊባኖስ ትተኩሳለች ማለት ነው። እና ይሄ ሌላው ተግዳሮት ነው ማለት ነው።
ሌላው እንግዲህ በኢራን ተነሳ በጣም ከፍተኛ ህዝባዊ አመጽ አለ። በተለይ ጋሊባፍ ማለት የአፈጉባኤው ማለት ነው። የኢራን ፓርላማ አፈጉባኤ ጋሊባፍ እና በዋናነት እንደውም ከጋሊባፍ በላይ በጣም ከፍተኛ ትኩረት የተሰጠው አባስ አራግቺ ነው፣ የውጭ ጉዳይ ሚኒስትሩ። እናንተ ሪዛይን አርጉ፣ ስልጣን ልቀቁ የሚል ከፍተኛ የህዝብ አመጽ አለ። ስለዚህ ኢራን ስትረጋጋና ወደ ልቧ ስትመለስ ኢራን ላይ ያለው ረሃብ በሙሉ ይቀሰቀሳልና ይሄ በጣም ከፍተኛ ለኢራናውያን ለራሱ ከፍተኛ አደጋ ነው። ምናልባት በፖለቲካ መሪዎቹም እንዲሁም ደግሞ በአይአርጂሲ ላይ የሚያመጣው ጫና ካለ የአቋም ለውጥ እንዳይመጣ ይፈራልና ህዝባዊ አመጹ እየተቀጣጠለን ያለው ኢራን ላይ ይሄ ሌላው ስጋት ነው። ሌላው ስጋት ደግሞ አሁንም ኢራን የዩራኒየም ንጥረ ነገር ማምረት ማቆም የምትፈልገው ለ5 ዓመት ነው። ይሄ ማለት ከ5 ዓመት በኋላ የኢራን ንጥረ ነገሯን ኦፊሻሊ ማምረት ትፈልጋለች። አሜሪካ ደግሞ በአቋም 20 ዓመት ኢራን ምንም አይነት የኒውክሌር ማበልጸግ ወይም ደግሞ ዩራኒየም ምርት አያስፈልጋትም፣ ማምረት የለባትም የሚል አለ። እንግዲህ ዝርዝር ጉዳይ ላይ ይሄ ነገር የሚታይ ነው። ሌላው ኢራን ወደ 460 ኪሎ ግራም ይሄ ማለት ወደ 11 የሚጠጉ የኒውክሌር ቦምቦችን መስራት የሚያስችል ወደ 460 ኪሎ ግራም በከፍተኛ ደረጃ የበለጸገ ዩራኒየም አላትና እሱን ለማውደም ያላት ቁርጠኝነት ነው። እንግዲህ ለማውደም ነው ስምነቱ። እነዚህ ነገሮች አንዳንዶቹን ዳሉት ለማድረግ ከሌሎች ጋር ለመቀላቀል፣ ሌላውን ደግሞ ለማውደም ነውና በእርግጠኛነት ኢራን ኮሚት ትሆናለች ወይ? ምናልባት ኢራን እንግዲህ ኤክስፖዝ ያደረገችው የገለጠችው አለኝ እጄ ላይ አለ ማለት በከፍተኛ ደረጃ መሳሪያ ለመስራት የኒውክሌር ቦምብ ለመስራት የተዘጋጀ ወደ 460 ኪሎ ግራም የሚመዝን ዩራኒየም አለኝ ብትበል እንጂ ሪሊ ብቻ ነው ያላት። ግን ያመነችውን ራሱ ለማጥፋት ምን ያህል ቁርጠኛ ትሆናለች? እንግዲህ ከዚህ በፊት ዶናልድ ትራምፕ እናስታውሳለን፣ እኛ የኢራንን ዩራኒየም መረከብ እንፈልጋለን ሲሉ ነበር። ራሻን በዛ በኩል እኔ መረከብ ፈልጋለሁ የሚል ግብግብ ተፈጥሯልና ይሄ ሌላው እንቅፋት ነው። ሌላው እንግዲህ በናታንዝ በኢስፋና በፎርዶ የሚገኙትን የትኛውም የኒውክሌር ፋሲሊቲዎች በሙሉ እንዲወድሙ ትፈልጋለች አሜሪካ። ፋሲሊቲ ማለት ይሄ ዩራኒየም ለማበልጸግ የሚያስፈልጉ ማቴሪያሎች ወይም ግብአቶች ወይም ደግሞ ኢንፍራስትራክቸሩን በሙሉ እንዲጠፋ ትፈልጋለች። ይህንን ኢራን ትስማማለች ወይ? በዝርዝር ሁኔታ ላይ የሚወሰነው ነው። እነዚህና የመሳሰሉ እጅግ በጣም ከባድ የሆኑ ጋሬጣዎች ገና ይጠብቁታል። ለጊዜው ግን ያው ሁለቱም በዘላቂ ተኩስ አቁም ለመስማማት እና ኢራንም ለጊዜው የኒውክሌር ባለቤት የማትሆንበት ሆርሙዝ የሚከፈትበትን አግባብ ላይ ስምምነት ላይ ደርሰዋል። ይሄ ደግሞ ቀደም እንዳልኩት በኢራን በጣም ከፍተኛ የህዝብ አመጽ ቀስቅሶ ነው ያለው። ኢራናውያን እንግዲህ ጦርነቱ ሲበርድ እንግዲህ እኔ በጣም እውነት ለመናገር ገርሞኛል። ምክንያቱም ኢራናውያን 100 ቀን ማለት ከ3 ወር በላይ ነው። በዚህ ሁሉ ጊዜ ውስጥ ትምህርት የለም፣ ስራ የለም። በጣም ከፍተኛ የሆነ ድህነት፣ በጣም ከፍተኛ የሆነ ረሃብ ችግር ውስጥ ነው ያሉት። ይህም ሆኖ የኢራን ፍሪዝ የተደረጉ በብዙ ቢሊዮን ዶላር የሚቆጠሩ ሀብቶች ይለቀቁ ሲባልና ጦርነቱ ይቁም ሲባል ህዝቡ ወደ አመፅ መምጣቱ በጣም ተገርሜያለሁ። ያስገረመኝ ምንድን ነው? ከዚህ ድህነት ከዚህ ከገቡበት ጭንቅ ችግር ለመውጣት ጦርነቱ መቆሙ ለነሱ መልካም ነበረ። ግን የኢራንን ጥቅም አላስጠበቃችሁም፣ የኢራንን ጥቅም ባስጠበቀ መልኩ አይደለም ስምምነት ያደረጋችሁት በሚል እንግዲህ ምናልባት ሌላ ሴራ ከጀርባው ካለ ህዝብ ወጥቶ ይህን ተቃውሞ እንዲያሰማ መንግስት ደጋፊ የሚባሉ አካላት ወጥተው ይህን ተቃውሞ እንዲያሰሙ ተደርጎ ሆን ተብሎ ካልሆነ በስተቀር ሪሊ የኢራን ህዝብ ነዋሪ ወጥቶ ከሆነ ኖርማሊ እንዲህ ያሉ ተቃውሞች አንድ ቦታ ብቻ የሚወሰኑ አይሆኑም፣ አገር አቀፍ ተቃውሞች ነው የሚሆኑት። በቀጣዮቹ ቀናት ይታያሉ እንጂ ኢራናውያን እንደ ማንኛውም ሀገር ህዝብ ከጦርነት ማረፍ የሚፈልጉ ከድህነት ማረፍ የሚፈልጉ ይመስለኛል። ከእንደዚህ ያለ ጠዋትና ማታ ላያቸው ላይ ቢቱ አውሮፕላን ቦምብ ጣይ አውሮፕላን ያንዣበበባቸው በጣም የሚያስፈራ ድባብ ውስጥ ኢራን የሞት ሽታ ከቧት ነው የኖረችው። በጣም የሚያስፈራ ጨለማ ውስጥ ነው የኖረችው። ኢንፍራስትራክቸሮቿ ወድመዋል። ኢራን ለመገንባት ከዚህ በኋላ 50 እና 100 ዓመት ሊፈጅ ይችላል ምናልባት። እና ከዚህ ጦርነት መውጣት ህዝቡን በምን መልኩ ሊያስከፋው ይችላል? እና እንግዲህ አይአርጂሲም ይሁን ወታደራዊው ኃይል ወይም የፖለቲካ ሊደሮቹ እና አባስ አራግቺ፣ ጋሊባፍ፣ ሌሎችም በሙሉ እነዚህ ሰዎች ለኢራን ህዝብ ማያስቡ፣ ለኢራናውያን ማያስቡ፣ ለኢራን እንደ ሀገር ማያስቡ ናቸው ወይ? ይህን ስምምነት ጋር ሲደርሱ የህዝቡ ቁጣ እውነተኛ ነው ወይ የሚለው ነገር አሳሳቢ ነው። መፈክር ይዘው ሲያስተጋቡ በጣም ይሰማል። በጣም ብዙ ቪዲዮዎች ሶሻል ሚዲያ ላይ ይመላለሳሉ። እንዲህ ያለ ነገር አለ። ያው እንግዲህ ሁልጊዜም ቢሆን ብዙ ነገሮች እውነተኛ ብቻ አይደሉም። አንዳንድ የሚሰሩ እውነተኛ ሪል ነገር የሌለባቸው
ትወናዎች ስለሚኖሩ ለማለት ነው። ዞሮ ዞሮ ኢራናውያን ከገቡበት ጉዳት ሊወጡ የሚችሉበት እድል የተፈጠረ ይመስላል። ግን ኢራን የኒውክሌር ባለቤት ያለመሆኗ ጉዳይ ሁልጊዜም ቢሆን ለኢራናውያን እንደ ትልቅ ሽንፈት ሊቆጠር የሚችል ጉዳይ ነው። እንግዲህ ይህን ተከትሎ ከዚህ ስምምነት በኋላ ዶናልድ ትራምፕ ልደታቸውን አከበሩ። ከዚህ ድል ጋር አክብረው ዛሬ ሰኞ ደግሞ G7 በፈረንሳይ ከተማ G7 ስብሰባ አለ፣ የመሪዎች ስብሰባ አለና እዛ ስብሰባ ላይ ከዚህ ታላቅ ድል ጋራ ዶናልድ ትራምፕ ወደዛ ያቀናሉ። በዛም በዚህ ከኢራን ጋር ባለው አጠቃላይ ስምምነት ላይ እንዲሁም ደግሞ ሆርሙዝን በተመለከተ አንዳንድ ውይይቶች ይደረጋሉ ተብሎ ይጠበቃል ማለት ነው። እንግዲህ እንደ ዘመን ፍጻሜ ስንመለከተው ያው ጊዜያዊ መስማማቶች፣ ጊዜያዊ ስምምነቶች ሁልጊዜም ቢሆን ይመጣሉ። በኋላ ግን የሚደፈርሱበት የመንፈስ አሰራር አለ። ነገሩ ከሂውማን ማይንድ ያልፋል እና ዘላቂ ነው ወይ ለእናንተ ጠይቃችሁ ወይም ይዘልቃል ብላችሁ ታስባላችሁ ወይ? እንዲዘልቅ ምኞታችን ነው። ዘላቂ ነው ወይ ይዘልቃል ወይ? ሁለተኛ በዚህ ጦርነት ወይ በዚህ አሁን ባለው ስምምነት ሪሊ የብዙ ሚዲያዎች ጥያቄ ስለሆነ የማነሳዋለሁ። አሸነፈ ተሸነፈ፣ በእርግጥ ጦርነት ላይ አሸናፊና ተሸናፊ የለም፣ ሁሉም ተሸናፊ ነው። ግን ማን የበለጠ ያተረፈው? ኢራን የተረፈችው? አሜሪካ የተረፈችው? ለምሳሌ ኢራን የኒውክሌር ባለቤት አለመሆኗ፣ ሆርሙዝ ላይ ቀረጥ አለመቀበሏ፣ ከዚህ ሁሉ ኪሳራ በኋላ እንደገና የካሳ ጥያቄዋን ትታ ጦርነት ቆሞላት ኢራን እንደገና ፍሪዝ የተደረጉ አሴቶቿ ብቻ ሀብቶቿ ተለቀው እነዚህን ሀብቶቿን እያንቀሳቀሰች መቀጠሏ ነው ወይ? ይሄ ለኢራን ቪክትሪ ነው ወይ ወይስ ለትራምፕ ወይም ለአሜሪካ? እኔ በዚህ ማለት ደግሞ እስራኤልና የሊባኖስ ጉዳይ እንዳለ ነው ማለት ነውና ነገሩ በዚህ ሁኔታ ላይ ነው ያለው። እንግዲህ የመካከለኛው ምስራቅ ጉዳይ ከዚህ በኋላ ዓለም አቀፍ ጉዳይ ነው። በእስራኤልና በሂዝቦላ ወይም በእስራኤልና በሐማስ ማለት ሳይሆን በእስራኤልና በኢራን በዋነኛዋ የጎግ ማጎግ ተዋናይ በኢራን መካከል ነው ጦርነቱ ያለው። ከዚህ እንደዚህ ያለ በጣም ትልቅ ቀውጢ የሆነ ትርምስ መካከል እናንተና እኔ በዘመን በአጋጣሚ ሳይሆን በመለኮታዊ አጀንዳና ዓላማ ተገኝተናል። በአንድም በሌላ መንገድ ሽታው ጥላው እያገኘን እያንገላታን ቆመናል። ዘመኑ መዋጀተኛ ፋንታ ነው። ከዚህ በኋላ ዓለም ላይ ተጀምረው በቀላሉ ሊበርዱ የሚችሉ ጦርነቶችን፣ በቀላሉ ሊበርዱ የሚችሉ የኑሮ ውድነቶችን፣ በቀላሉ ሊስተካከሉ የሚችሉ ማህበራዊ ቀውሶችን፣ በቀላሉ ጸልየን ተመካክረን የምንፈታቸው ማህበራዊ መንፈሳዊ ትርምሶችን ራሱ ማሰብ ከባድ ነው። ጊዜው ስለሆነ መላችሁ ነገሮች ዝም ብለው ከአቅም በላይ ሲሆኑ ይታያል። ድንገት ተነስተው አገር አቀፍና ዓለም አቀፍ ሲሆኑ ይታያል። እንዲህ ያለ ዘመን ላይ ነው ያለ ነውና ከዘመን ፍጻሜ አንጻር ስንመለከተው ጊዜያዊ ሰላሞች፣ መጽናናቶች፣ የዳመረጋ እፎይታዎች ይኖራሉ። ከዛ በኋላ ግን ወዲያውኑ ነገሩ ከሰው አእምሮና ቁጥጥር ውጭ ስለሆነ የሚደፈርስበት ምክንያት አያጣም። ሁሉንም በጊዜ ሂደት የምንመለከተው ነው የሚሆነው። ለማንኛውም ግን በአሜሪካና ልብ ብለው ይህ ስምምነት እስራኤልና አሜሪካ አይደለም። እስራኤል በግልጽ እዚህ ስምምነት ውስጥ የለውም ብላለች። ይህ ስምምነት አይመለከተኝም ምን የኢራንና የአሜሪካ ነው እንጂ እኔ የለውበትም ብላለች። ሲጀመር የኢራን ጠላት አሜሪካ አይደለችም፣ እስራኤልና ጠላቱ። የእስራኤል ጠላትም አሜሪካ አይደለችም። አሜሪካማ ወዳጇ ናት። ኢራንና ጠላቷ። ምክንያቱም ሞት ለአሜሪካ ሞት ለእስራኤል ብላ ጠዋትና ማታ መፈክር የምታሰማው ኢራን ናት። ከዚህ የተነሳ በኢራንና በእስራኤል መካከል እንዲህ አይነቱን የሰላም ስምምነት ማምጣት እስካልተቻለ ድረስ ከያስኳቸው የሊባኖስ ግዛቶች ሂዝቦላን ትጥቅ ሳላስፈታ አልወጣም የምትል እስራኤል እያለች በምን መንገድ ይህ ሰላም ስምምነት ዘላቂ ሊሆን ይችላል አላውቅም። ዞሮ ዞሮ ነገሩ በዚህም ሁኔታ እዚህ ጋር ደርሷል። እንግዲህ ዶናልድ ትራምፕ ወይም አሜሪካና እስራኤል መካከልም ይሄ ነገር ሊፈጥር የሚችለው ግጭት ያሰጋል። እውነት ለመናገር ያሰጋል። ምክንያቱም እስራኤል ሊባኖስ ላይ ሂዝቦላን በደበደበች ቁጥር ከዛ ወደዚህ አጸፋ ይመጣል። ያ ደግሞ ኢራንን አትንኩብኝ፣ ኢራን ደግሞ ሂዝቦላን አትንኩብኝ፣ ሊባኖስን አትንኩብኝ ትላለች እዛ ሆነ። በዚህ ምክንያት አሁንም ይሄ እንትን እንዳይደናቀፍ ያስፈራል ማለት ነው፣ ያስፈራል። ስለዚህ የሚያስፈልገው ነገር ምንድን ነው? ሊባኖስ መንግስት አላት። ማን የሚባል መንግስት አላት? የሊባኖስ መንግስት የሚባል። ስለዚህ እዛ ምድር ላይ እስራኤልን ለማጥፋት ቅጥረኛውን የተቀመጠው ሂዝቦላ ትጥቅ መፍታት አለበት። አለቀ። ያኔ ሲሆን ለእስራኤል ሰላም ነው። በሰሜን በኩል በእስራኤል በስተሰሜን ያሉ የሰፈሩ ገሊላ አካባቢ የሰፈሩ ለሊባኖስ ድንበር የሰፈሩ እስራኤላውያን ጠዋትና ማታ ሻንጣ እየሸከፉ ሲሮጡ ነው የሚውሉት። ለምን? የማይወርድባቸው ሚሳይል የለም፣ ድሮን የለም፣ እነሱ ላይ የማይተኮስ ሮኬት የለም። እዚህ እስራኤል ሁሌ እነሱም ታፈልሳቸዋለች። ከዛ በረድ ሲል ደግሞ ወስዳ ታሰፍራቸዋለች። እንደገና እንደዚህ ነው እስራኤላውያን የሚኖሩት እዛ ገሊላ አካባቢ ያሉት ለሊባኖስ ድንበር አካባቢ የሚኖሩት ማለት ነው። እና ይሄ በምን ሁኔታ ይፈታል? ይህን ሳይፈቱ
በዛ ላይ ኢራን አትንኩብኝ እያለች በምን መንገድ ነው የዚህ ስምምነት ዘላቂነት የሚታወጀው የሚለው ለሁላችንም ጥያቄ ነው። ነገሩን በሂደት አብረን እንመለከተዋለን። እንግዲህ በመጪው አርብ በጄኔቫ ስዊዘርላንድ ጄኔቫ ምናልባት ይፈረሙም አሁንም ለ60 ቀን ለመፈታተሽ ነው። ዲቴል ዝርዝሩን ለማየት ነው እንጂ መግባቢያ ሰነድ ነው የሚፈረሙ። ይሄን አንተስ ታሟላ፣ ይሄን ነው አንተስ ታሟላ የመጨረሻውን ስምምነት እንስማማለን ለማለት ነው እንጂ እስራኤልና ሊባኖስ እኮ ሰላም ስምምነት ተፈራርመዋል። በቅርብ ጊዜ አሜሪካ ሄደው እስራኤልና ሊባኖስ መንግስት ነው ሂዝቦላ አይደለም። የሊባኖስ መንግስትና እስራኤል መንግስት የሰላም ስምምነት ተፈራርመዋል። ፕሮብለም እስራኤል ከሊባኖስ ጋር ችግር የለባትም፣ ከሂዝቦላ ጋር ነው ችግሯ። ሂዝቦላ ደግሞ ከኢራን ተኩስ ሳይባል አይተኩስም፣ ተኩስ ይባል የሚተኩስ አሁንም ማርች ላይ የጀመረው መተኮስ ተኩስ ተብሎ የተኮሰው ለምን? ሚሳይል ሰጠችው፣ ሮኬት ሰጠችው፣ ድሮን ሰጠችው፣ ቦምብ ሰጠችው፣ በጀት ሰጠችው ኢራን ናት። ለማን? ለሂዝቦላ። አለቀ። ስለዚህ በዚህ በኩል የሚወጋ መልአክ ሆኖ ሂዝቦላ ቆሞ እስራኤል ሰላም ሳታገኝ የዚህ ሰላም ስምምነት ወይም ተኩስ አቁም ስምምነት አካል ልትሆን ትችላለች ብሎ ማሰብ ከባድ ነው። አስጊውም ነገር ይሄ ነው። ጉዳዩም እስራኤል ጋር ያለው እውነት ለመናገር ጉዳዩም እስራኤል ጋር ያለውና አሁን ያለው ነገር ይሄን ይመስላል። እንግዲህ በቀጣይ የሚሆኑትን ነገሮች እናያለን። ሁልጊዜም ቢሆን ዓለም ሰላም እንዲሆን እኛ መጸለያችን አናቋርጥም። በኢራን ሰላም ይሁን፣ በእስራኤል ሰላም ይሁን፣ በሊባኖስ ሰላም ይሁን፣ በጋዛ ሰላም ይሁን፣ ኦል ኦቨር ዘ ወርልድ ሰላም ይሁን። የምናመልከው የሰላም አለቃ ነው፣ ኢየሱስ ይባላል። የሰላም አለቃ ሰላም እንዲሆን ነው። ግን ዘመን የሚያመጣውን ዘመን ብቻ ስለሚመልሰው በጸሎት አይመለስም። የሚጸልይ ሰው በዘመን መካከል ራሱን ነው የሚያድነው። እንደ ረዓብ እንደ ጋለሞታይቱ ሴት ራሷን ቤተሰቧ እንዳደነችው የሚጸልይ ሰው ራሱን ነው የሚያድነው እንጂ ዘመን ያመጣው መመለስ አይቻልም። አሁን ያለነው ፍጻሜ ዘመን ላይ ነው። ነፍሳችሁን አድሩ፣ ወንጌል ስበኩ፣ በቅድስና ተመላለሱ። ህብረትና አንድነትን ማምጣት ያስፈልጋል በቤተ ክርስቲያናት መካከል። ይህ ሁልጊዜ መፈክራችን ምክራችን ነው። እንደ ድንቅ ፍጻሜ ክብር ለእግዚአብሔር ይሁን። ኢየሱስ ሊመጣ በደጅን ያለው አሁን የምናያቸው ነገሮች ሁሉ አጋጣሚዎች ሳይሆኑ ከዘመን ጠብቀው የመጡ ትንቢት ቆጥረው የመጡ ነገሮች ናቸው። ዳስዋይ በቀላሉ ለመፍታት የሚያስቸግረው ይሄ ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ